የሰው ልጅ የዘራውን ነው የሚያጭደው። አብርሃም ሩታ ማነት ሄርሜላ ላይ ያረገውን ነገር ሩታ እሱ ላይ ያረገችው። እሱ ያሰበው ሌላ የሆነው በህይወት ውስጥ ሌላ ነው። ምክንያቱም የሄርሜላ ልብ ንጹህ ስለሆነ እሱ ተጎዳ። እሱ እሷን እየካዳት እሱ ግን ተከዳ። የሰው ልጅ የዘራውን ነው የሚያጭደው። እኔ ምንም ማለት አልፈልግም አሁን እሱ ላይ በደረሰ ማለት ነው። ሩታ ሲጀመር ይሄ መጀመሪያ ጊዜ አይደለም እንዲህ ስታረገው፣ ደጋግማ ክዳዋለች። ደጋግማ ደግሞ እንደዚህ አይነት ነገር ድራማ ሰርታበታለች። እሱም የማይማር ደነዝ ነው። በቃ የሰው ልጅ ከሆነ ነገር የሆነ ነገር ይማራል። እሱ ግን ዘላለም ልኩን አይማርም። በቃ ሁሌ እንዳታለለችው፣ ሁሌ የሆነ ነገር ቀምራ እንዳስከተተችው እኔ መቼ እንደሚማር ራሱ አላቅም። ለማንኛውም የሄርሜላ ግፍ ነው። ደግ አረጉልህ። ትጠደባለህ። ምናልባት ትንሽ ትማርበት ይሆናል። መቼም አትማርም። እንደው በትንሹ የምትማር ከሆነ ደግ አረጉልህ። የምሬ ነው የምለው። ግን ሴት ልጅ በዚህ ልክ ሄርሜላ ምን አረገችሽ? ሩታ አብርሃም ጎዳኝ፣ አብርሃም እንዲህ በደለኝ፣ አብርሃም እንዲህ አረገኝ የምትይ ከጎዳሽ ሰው ጋር ከበደለሽ ሰው ጋር ብዙ ነገር አረገኝ ከምትይ ሰው ጋር ምንድነው የምታረጊ? በቃ እኔ አንድ ሰው ጎዳኝ በደለኝ ካልኩ ግዛዛው ጋር አልገኝም። በቃ የበደለኝ ሰው ጋር ምን ሰራለው? ከበደለሽ ይሄ ሰው በደለኝ፣ ይሄ ሰው ብዙ ጉዳት አደርሶብኛል ብለሽ የምታስቢ ከሆነ ምንድነው የምትፈልጊ? ከሱ ተሻተይም እንዴ? ከበደለሽ ሰው ጋር ምንድነው የምትሰሪ? ይሄን ያህል አብርሃም ላንቺ ክፉ ከሆነ ከሱ ጋር ምንድነው የምትሰሪ? የሆነ ጥያቄ ለምንድነው የምትፈልጊው እንዴ? ሰው ጥሩ ሰው ነው የሚፈልገው እንጂ ክፉ ሰው ይፈልጋል እንዴ በህይወት ውስጥ ማስገባት? አንሆንም አንድ ላይ መሆን አንችልም ብላችሁ ተለያያችሁ። ኦልሬዲ በቃ እግዚአብሔር ይመስገን ማለት አለብሽ ከህይወትሽ ስላስወጣሹ ማለት ነው። ግን አንቺ እንደዚህ አይደለም። ወደ ህይወትሽ መልሰሽ ወደ ህይወትሽ ልታስገቢ ትፈልጋለሽ ድጋሚ። ለምን? ክፉ ስለሆነ ነው? ክፉ ሰው ይፈልጋል እንዴ? አረ ምን ጉድ ነሽ ሩታ፣ እንደው ግራ አጋባሽን እኮ። የምትፈልጊን እንኳን አታቂ። ለማንኛውም ደግ አድርጉልህ አብርሃም። አንተ የሰራውን ነው የእጅን ያገኘው። ደግ አድርጉልህ ሄርሜላ። ብቻ አንቺ ፈጣሪ ባልሽበት ይጠብቅሽ። ለነገሩ አንቺ ምንም አትሆኝም። ፈጣሪ ውስጥሽን አይቶ ልብሽን አይቶ እሱ ይጠብቅሻል። አይዞሽ፣ ምንም አትሆኝ። እንደው ይሄ ልጋገም ወደ ህይወትሽ አትመልሺ። በቃ አይጠቅምሽም ሲጀመር፣ ፋይዳ ብስ። ሰላም ውድ የኔ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ አላችሁ ወይ? እኔ ያለው እግዚአብሔር ይመስገን እና እግዚአብሔር ካንቺ ጋር ይሁን ውዴ። አይዞሽ፣ ሁሉም ነገር ያልፋል። ይሄ ሰውዬው እንደው ወደ ህይወትሽ ባትመልሺ ነው ደስ የሚለኝ። ትንሽ ይየው እስኪ፣ ይየው ዋጋሽን ይወቀው። እስካሁን አልገባውም ሲጀመር። ይሄ መቼም አይገባውም። እንደው እግዚአብሔርን መቼም ነው የማይገባው። አብርሃም ነው ደንቆሮ ነገር ነው ደግሞ እኮ። እንደዚህ ሆኖ አራዳ የሚያጫውተው ነገር እኮ ነው። ሰው ራሱ መጠበቅ ሳይችል ራሱን እንደ አራድነት ያያል። አራዳ እኮ ብልጥ ነው። የሆነ ነገር ጫፍ ሲያገኝ ነው የሚማረው። ገና እስከ ድረስ አይጠብቅም። ይሄ ደርሶበት እንኳን አይማር ካሌክ